እንደው ሐሰተኛ ነቢያቶች ጋር ለምትሄዱ ሰዎች እንዴት እንደምትለዩቸው እንደው ትንሽዬ ነገር ልንገራችሁ። ሲሆን በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላልና መንፈሳዊ ሰዋችሁ ሲያድግ መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም ይላል። ነቢያት 2 ወይ 3 ሆነው ይናገሩ፣ ሌሎች ይለዩአቸው ይላልና የመለየት ጥበብ ወይም ደግሞ የመለየት ጸጋ ስጦታ ሲኖራችሁና በመንፈስ በውስጥ ሰውነታችሁ በኃይል ስትጠነክሩ የምትለዩበት በጣም ብዙ ነገሮች አሉ ማለት ነው። ያ መንፈሳዊ እድገታችሁ ይወስነዋል። ግን እንደው እዛ ጋር እስከምትደርሱ ድረስ እንደው በየቦታው ላይ ሄዳችሁ ስትሸወዱ እንደው ስለምታሳዝኑኝ እንደው ቢያንስ አንድ ነገር እንኳን ልንገራችሁ የምትለዩበት። እሱ ምንድነው? ኢንፎርሜሽን አትስጧቸው። አንተን ጠይቆህ ራስህን ጠይቆህ ካንተው ኢንፎርሜሽን ወስዶ የሚተነበይ ትንቢት የለም። ስለማንም ላንተ አይጠይቅህም። ካንተ ላይ ምንም የሚወስደው ኢንፎርሜሽን የለም። ኤፍሬም ማን ነው ብሎ አይጠይቅህም። ኤፍሬም ማን መሆኑን ከነገርከውማ ጓደኛዬ ነው ካልከው በቃ ፌስቡክ ላይ ኤፍሬም የሚባል ሰውዬ አይቶ ነው የመጣው፣ ወይ የሆነ ሶሻል ሚዲያ ላይ ወይም ደግሞ ኢንፎርሜሽን አሏቸው፣ ኢንፎርሜሽን ጋዘር የሚያደርጉላቸው ሰዎች ከነሱ ሰምቶ ነው የመጡት። ግን እነዛ ኢንፎርሜሽን የሚሰበስቡላቸው ሰዎች ሙሉ ነገር አይሰበስቡላቸውም እና እስቲ ኤፍሬም የሚባል ጓደኛ ያለው አይተናል ምናምን ብሎ ይሰጧቸዋል። እና ከዛ በኋላ ኤፍሬም ማን ነው ይልሃል። ጓደኛዬ ነው ስትለው አስመትቶብሃል ይላል። እና አንተ ምንም ከማያውቀው ከኤፍሬም ጓደኛ ጋር ሄደህ ትጣላለህ ምናምን። እና ውጭ ሀገር ማን ነው ያለ? ውጭ ሀገር አንድ ዘመድ አይጠፋም እንግዲህ ማለት የሆነ ይገቡና ከውጭ ሀገር ካለው ፍሬንዶችን ምናምን ያሉ እንደዚህ እና ማን ነው ይሉሃል። ከዛ አክስቴ ናት ካልክ በቃ ሰነድ ሸጥክ ማለት ነው። ኦኬ። ከዛ ወደ ውጭ ስትወጣ ያለው ይልሃል፣ ትዘላለህ። ኢንፎርሜሽን አትስጡ። የትኛውም ነቢይ ከሚተነበይለት አካል ኢንፎርሜሽን ወስዶ የተነበየ በምድርም በሰማይም በመጽሐፍ ቅዱስም የለም። ኢትዮጵያ ውስጥ ብቻ ነው እንደዚህ አይነት ህዝብ ያለው ማለት ነው። እያወቀ የሚሸወድ እንደዚህም እየነገርናቸው ነገ አሁን ኢንፎርሜሽን ሲጠየቀው እንትና ናት ምትላለች፣ አክስቴ ናት እንዴ። በቃ እኮ ነገርሽው እኮ ግማሹን እኮ። ለምን አብራችሁ ታዲያ አተነብዩ? ማን ነው ብሎ ጠይቆ እንትና ነው ካልከው ለሁለት እኮ ነው እየተናገራችሁ ያላችሁት ማለት ነው። ታዲያ እሱ እኮ ነብይ አይደለም። ኦኬ። እና አትሸወዱ፣ ኢንፎርሜሽን አትስጣቸው፣ ሰነድ አትሽጡ። የምትሉት ምንድነው? እንትና ማን ነው? እኔ እንጃ በለው። ምን አገባ? አወቀው ከፈለክ ምን እንጃ በለው። በቃ ከዛ ታያቸዋላችሁ ሲያለባቸው። አሜሪካ ማን አለ የምታውቀው? በቢ የሚጀምር ወይ በኤን የሚጀምር በኤን የሚጀምር ብሎ እግዚአብሔር አይነግረውም። እግዚአብሔር እንደዚህ አይነት ቀልደኛ አምላክ አይደለም። እና እንደዚህ ስትባሉ ማለት ያለባችሁ አናውቅም፣ እኔ እንጃ። በቃ ኢንፎርሜሽን ለምን ካንተ ይጠይቃል? በቃ አንዷ ትመጣና ያዘንሽባት ሴት አለች። ኢትዮጵያዊ በብዙ ሰዎች እናዝናለን። የሚያሳዝኑ ሰዎች አሉ። ወይ ወንድ ነው ወይ ሴት ነው። እና ያዘንሽባት ሴት አለች ስትባይ በቃ እንጂ ብዙ ሰው አሳዝኖሻል። አዎ ትያለሽ። ጌታ ብድራቷን ከፍላታለሁ ይልሻል፣ ትልሻለሽ፣ ከዛ ትቀልድብሻለች ማለት ነው። እና እንደዛ አይነት ኢንፎርሜሽን አትስጡ። ሙሉ ነገር መጥቶ ከነገራችሁ ይንገራችሁ። ካልተናገረ ከእናንተ ከወሰደ በቃ አብራችሁ ተጋግዞ ትንቢት ይባላል። እና ተጋግዞ ትንቢት የለም። እሱ ከኢንፎርሜሽን የተሰበሰበ ነው። ኢንፎርሜሽን አቅራቢዎቻቸው ደግሞ ሙሉ የሆነ ኢንፎርሜሽን ስላልሰጧቸው ነው። ሶሻል ሚዲያዎቻችሁ ውስጥ ገብተው ሲያዩ በቃ ሙሉ ጥርት ያለ ነገር ስላልወሰዱ ኢንፎርሜሽናቸውን ስለሚጠራጠሩት ነው ከእናንተ ግማሹን የሚጠይቁት። ኦኬ። ስለዚህ ቢያንስ እንደው በመንፈስ ጠንክራችሁ በመንፈሳዊ ሕይወታችሁ ጠንክራችሁ መመርመር እስከምትችሉ ድረስ በእግዚአብሔር ቃል እውቀት ጠንክራችሁ መመርመር እስከምትችሉ ድረስ ቢያንስ ኢንፎርሜሽን አትስጧቸው። ምንም ነገር ይሆናል። እኔ እንጃ። እስቲ እንጃ። አንተ ንገረኛ ነው። በቃ አንተ ንገረኛ። አንተ አይደል የጀመርከውን ጨርሰው። የአሜሪካ ማንን ታውቃለህ? ማንን እንደማቅማ አንተ ነህ መናገር ያለብህ። ኦኬ።
በቀለ ማን ነው? እኔ ነኝ። አሁን አንተ መሆንህን ማወቅ ምን ይከብዳል? እነሱ እኮ ስትገቡ አዳራሹ ስትገቡ ሁሉ እኮ ነው ቁጭ ብለው እኮ በካሜራ ምናምን ያዋችሁ እና የተወሰኑ ሰዎች ይመረጣሉ ለካሜራ እና የነዛ ሰዎች ነገር ይጠናል። እዛ ስለነዛ ሰዎች ነው ወሬው ማለት ነው። እና አትሊስት እንደው ሌላው ነገር ቢያቀታችሁ በዚህ ነገር እንኳን አለመሸወድ ትችላላችሁ ማለት ነው። እንደው ባካችሁ እንደው ከማንም እንደው ከገጠር ከሪሞት ኤሪያ በመጣፉ ባልፈታ ሰው እንኳን መጫወቻ አትሁኑ። እንደው ስትታዩ የከተማ ልጆች ትመስላላችሁ። ፀጉራችሁን ዊጋችሁን ቀጥላችሁ ፀጉራችሁን ፍሪዝ አድርጋችሁ ምናምን እዛ ስትታዩ እንደው ግን ማንም እንደዚህ ሲጫወትባችሁ በአራዳው ቋንቋ ሿሿ ሲሰራችሁ ግን ማየት በጣም ፓራዶክስ ነው። በቃ እና እንደው አትሸወዱ እሺ። የዛሬው መልእክቴ ምንድነው? ኢንፎርሜሽን አትስጡ። ተጀመረ ይጨርሰው። እሱንም እንደነገሩ ስሙት። ሙሉ ኢንፎርሜሽንም ሰምተው ሊሆን ይችላል የሚመጡት እና እግዚአብሔር ከሰው ጋር የሚያጣላችሁን እንዲና እንዲህ የሚያደርጋችሁን እንትን አስደግሞብሻል፣ ያዘንክበት ሰው አለ ምናምን ከዛ በቃ የተለመደ ነገር ፍታው። ስትፈታው ነው ያንተ ነገር የሚለቀቀው ይልሃል። ገብታችኋል? እንደዚህ አይነት ትንቢት አይመጣም። ምንም የሚለቀቅም የተያዘም ነገርም የለም። እሺ እና ስለ ይቅርታ ከሆነ መጽሐፍ ቅዱስ ይቅር በሉ ብሏል። በቃ ይቅር በሉ። ምንም የሚለቀቅም የሚያዝም ነገርም የለም። ባርኮቱም ከሆነ የሚመጣው የእጆቻችሁን ስራ እግዚአብሔር ይባርካል። ስሩ፣ ተማሩ፣ አለቀ። መጽሐፍ ቅዱስ አዲስ ኪዳን ላይ ያልሰራ አይብላ ነው የሚለው። ስሩ፣ ካልሰራ አትበላ። እንኳን አንተና ሐዋርያው ጳውሎስን የመሰለ ሰው እንኳን ድንኳን ሰብቶ ምናምን ጥሩ ተጋግሮ ነው የሚበላው። ኦኬ በቃ ያንን ባልቻለበት ሁኔታ ደግሞ ቅዱሳኖች ይረዱት ነበር። ስለዚህ በአዲስ ኪዳን ላይ ከሰማይ ሰማያት ቁም ነገር ሆኖ ትንቢት ነቢይ ተልኮ ለአንተ መኪና ይገዛልህ። እንደዚህ አይነት ትንቢት አይመጣልህ። ኦኬ ከኢትዮጵያ ወደ አሜሪካ እንድትወጣ እግዚአብሔር ነቢይ ለአንተ አይልክም። ያውም አሜሪካ ወጥተህ ሜክዶናልድ ለመስራት ወይም አሜሪካ ወጥተህ ታክሲ ለመንዳት የሆነ ዳቦ ቤት ውስጥ ለመቀጠር እግዚአብሔር ለአንተ ነቢይ አይልክም። እግዚአብሔር ለአንተ ነቢይ አይልክም። ለምሳሌ ኢትዮጵያ ውስጥ ሆነህ አንተን መባረክ ያቃተው እግዚአብሔር አሜሪካ ወስዶ ከሆነ መባረክ ያለበት እግዚአብሔር ራሱ በራሱ አይተማመንም ማለት ነው። ባደገ ሀገር ነው የሚተማመነው ማለት ነው። እግዚአብሔር የበረከት አምላክ ከሆነ ኢትዮጵያ ውስጥ ሊባርክህ ይችላል። ውጭ መውጣት ከፈለግ ያሉትን ነገሮች ተጠቅመህ መውጣት ትችላለህ። ኦኬ በስደት በጋብቻ ወይ በትምህርት ወይ በምን መውጣት ትችላለህ። እውነቱን ልንገርህ፣ በትንቢት ግን አትወጣም። በትንቢት አስወጥቶ እግዚአብሔር አሜሪካ ውስጥ ታክሲ ነጂ አያደርግም። ትንቢት የሚያክል ነገር ለእንደዚህ አይነት ጉዳይ ከአርያም ከእግዚአብሔር አይመጣም። ኦኬ የብርሃናት አምላክ ከሆነው ከእግዚአብሔር እንደዚህ አይነት ትንቢት አይመጣም። እንደዚህ አይነት ተልካሻ ትንቢት አይመጣም። ለአንተ ከኢትዮጵያ አሜሪካ አስወጣሃለሁ ብሎት ለአሜሪካዊው ምን አይነት ትንቢት ላይ መጣለት ነው ታዲያ? አሜሪካ ውስጥ ተወልዶ ላደገው ቻይና ወስደሃለሁ ሊለው ነው? አየህ እግዚአብሔር ኢንተርናሽናል አምላክ ነው እንጂ ይሄ ሎካል አምላክ አይደለም። ስለዚህ አትሸወዱ እሺ። ቢያንስ እንደዚህ አይነት ሎጂኮችን እንኳን ተጠቀሙና ከእንደነዚህ አይነት ሰዎች ራሳችሁን አግልሉ። ጸጋ ይብዛላችሁ። ይህንን ይመስላል። ባባይ